ኤፍቢ ላይ ፎቶዬን ፕሮፋይል እሰቅል ነበረ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኤፍቢ ላይ ፎቶዬን ፕሮፋይል አድርጌ እሰቅል ነበር። አሁን ማታ ማታና ወደ መስጂድ ስሄድ ውስጤ ይጨንቀኛል እና ለጓደኞቼ ስነግራቸው ፎቶሽን ፌስቡክ ላይ እየለቀቅሽ ራስሽን አጋልጠሽ ቡዳ በልተውሽ ወይንም ሲህር አድርገውብሽ ይሆናል አሉ። የገረመኝ ቡዳውም ሆነ ሲህሩ በአካል አላየኝ፣ እንዴት ይበላኛል? ይሄ ነገር እውነት ነው እንዴ ወይስ እያስፈራሩኝ ነው? ንገረኝ እስቲ ኡስታዝ። ባረከላሁ ፊክ። እንዳታልፉ። አዎ ፌስቡክ ላይ ባለ ፎቶ ሲህር ይሰራል፣ ቡዳም ራሱ ይበላል። በፎቶ ማለት ነው። ፌስቡክ ላይ ቲክቶክ ላይ እምን ላይ የሰቀላችሁ አውርዱ። ሐራም የሐራም መጥሪያ እኮ የሐራም መጥሪያ ምን ጥቅም እንደሚያገኙ አላሁ አክበር። አብሪ እንትንሽን አድርገሽ ራሱ ኒቃቢስቷ ምን ትሰሪያለሽ? ሰው አበባ እያለ ሰው የሆነ ኪታብ ነገር እያለ ፕሮፋይል የሚደረግ ገጭ ኒቃቢስቷ ምን አይነት ቡዳ? አዎ ይበላል። እንክት አድርጎ ነው ይበላሽ። ይሄ አደጋ ነው እንዴ! ቡዳ እኔ እኮ በአካል አልታይም። በአካል ባትታይም እንኳን ፎቶሽ እየታየ አይደለም ባህሪሽ የሚገለጽለት ሰው ቁጭ ብሎ ቡዳ ይበላል። ይኸው አይን የሌለው ሰው ቡዳ ይበላል። እደግመዋለሁ፣ አይን የሌለው ሰው ቡዳ ይበላል። يقول الإمام ابن القيم رحمه الله تعالى في زاد المعاد እንዲህ ይላሉ ونفس العائن አይነ ናስ የሚበላ ሰው ቡዳ ሰው لا يتوقف تأثيرها على الرؤية በአካል ቀጥታ ማየት ላይ ብቻ የተወሰነ የተገደበ አይደለም። بل قد يكون أعمى ምናልባት ሰውየው ሁለት አይን የሌለው ሊሆን ይችላል። فيوصف له الشيء የሆነ ነገር አቤት አፍንጫዋ፣ አቤት ጥርሷ፣ አቤት ፀጉሯ፣ አቤት አቋሟ፣ አቤት ደለዋ እያሉ ከነገሩት فتؤثر نفسه فيه أو فتؤثر نفسه فيه እዛ ተገለጸለት ነገር ላይ ነፍስየው በጣም ተቋምጣለች፣ እንግብግብ ይላል ሲገለጽለት ሲነገረው ማለት ነው። وإن لم يره ባያየውም እንኳን ያን ነገር وكثير من العائنين ብዙ ቡዳ የሚበሉ ሰዎች يؤثر في الماعين በሚታየው አካል ላይ ማለት ነው بالوصف من غير رؤية أو في المعين በሚገለጽለት ሰው መልኩን ሳያየው ቡዳ ይበላል። في زاد المعاد አራተኛው ጥራዝ 153ኛው ገጽ ላይ ይህን ያስቀምጣሉ ኢማም ኢብኑ القيم رحمه الله تعالى። በደንብ ልንይዘው ይገባል። ተጽዕኖ አለው። አሁን ማውር ሰው አላየኝ እንዴት ቡዳ ይበላኛል ማለት አይደለም። መገለጽ ራሱ አንዳንድ ሰው እንግብጋቦት አለው። ልክ ምግብ ላይ የምንጓጓለት ምግብ አለ አይደል? ምግብ በጣም እንደው የምንወደው ምግብ ማለት ነው። እንደው ቶሎ አቅርቡ እንደው በቃ መራቃችን አፋችንን ሙልት ያደርገዋል። እንደው እንውጣለን። እንግብግብ ይላል ሰውየው በወስ በገለጻ ድብን አድርጎ ይበላል። ስለዚህ ቡዳ አለ። እንኳን ፎቶሽን ሰቅለሽ ይበላል። አደጋ ነው ይሄ። ሲህርም ይሰራበታል። ተጠንቀቁ። አውሩድ ወዲ ሐራም ነው። ወዲ ለጉዳት ራስሽን ያጋለጥሽ ነው። ታወራል አላህ ብላችሁ لا إله إلا الله እንደ ሰው ለገበያ ራሱ ሽንኩርት አይደለሽ አንቺ ወይ ዝንጅብል አይደል ምን ትሰሪያለሽ? እንደው ተራ ተለቅልቃ አሁን እንትን ላይ ቀርባ ምን ልታመርች ነው? ምን ልታገኝ? ወይ ባለ ትዳር ነሽ ወይ ትዳር የለሽም። ትዳር ካለሽ ምን ለማለት ፈልገሽ ምን አስበሽበት ነው? መይሙና፣ ፋጡማ፣ ኸዲጃ እነዚህ ይሰራል እንደው ቢላሂ አለይክ እንደው መልፋኢደቱ ለኪን ምንድነው የምታገኙ ጥቅም ምንድነው? እስኪ ምን እርካታ ታገኛለሽ? ቆንጆ ናት ተባለ በቃ ቆንጆ ነሽ።
ለባለቤትሽ ሌላ ሰው ጋር ምን ትሰሪያለሽ ለምን ፈተና ትሆኛለሽ ለሰውስ ራስሽንም አታጋልጭ እንደነዚህ አው ቡዳ አይበሉም ምንም የማይሆኑ አሉ ቡዳ መበላት ማለት ወይንም ሲህር መደረግ እኮ ማለት ቀጥታ በቃ ልብስሽ መጣል እኮ ብቻ አይደለም ለዝሙ ካሯሯጠሽ እኮ ሲህርም ይሆናል ንጧል ማታው ሪዝሙት የምትሯሯጥ ከሆነ ሲህር እኮ ይሆናል ሲህር ይሆናል በቃ ሩጭ እንደዚህ አጥፊ የሆነ ነገር በቃ ሰካር ካደረገሽ መስሑር ነው የምትሆኙ በሮጠሽ ሩጠሽ ቲክቶክ ምን እኮ ድግምት እኮ ይሆናል እንዴ የግድ እኮ ልብስ ማውለቅ እኮ ብቻ አይደለም ወይም አዙሮ መድፋት እኮ ብቻ አይደለም ብዙ ነገር አለው ዲግሪ ያለው ዲግሪን ጠብቆ ነው አንቺ ላይ የሚሰራው ስለዚህ ተጠንቀቁ ايتها الاخوات السلفيات بارك الله فيكن ايتها النساء المسلمات ሁላችሁ ሙስሊሞች ተንቀቀበሉ ንገሯቸው ይሄን ለወላሂ ወዲህ አንደኛ ሰዎችን አዛ ማድረግ ነው ሁለተኛ ራሳቸው ወንጀል ሰው የወንጀል ገቢ ማለት እኮ ነው ለጥፈሻል አይደል የወንጀል ገቢ ያለሽ ማስታወቂያ ብትሰሪ ንግዲ ላይ ማስታወቂያ ብትሰሪ እንደ ጎማ ብታስተዋውቂ በርበሬ ብታስተዋውቂ ፍራሽ ብታስተዋውቂ ፌስቡክ ላይ ብትለጠፊ ሆነ ፕሮፋይልሽ ብታደርጊ ያው ወንጀል ገቢ ያለሽ ብትሞቺ ደግሞ የገቢ ምንጭ ፏ እያለ ነው የሚገባልሽ በጣም አደጋ ነው ይተቁላህ አላህን ፍሩ ከበሽታው ባሻገር ማለት ነው ማዕሲያ እያጠራቀምሽ ነው ይሄንን እንደው ጠንቀቅ በሉ ንገሯቸው አስረዷቸው لا اله الا الله ኖዋን መከራ እኮ ነው የሆነው ሰው ደሞ እኮ አሁን እና አስቴር እነዛ በቃ የነቢ መሐመድ ተከታይ የነ ዓኢሻ የነ ፋጢማ ወራሽ የነ ኸዲጃ የነ ኡሙ ሱለይም ሀያ ራቁቷን እንትን ብላ የፈለገ ልብስ ድንኳን በተለብሽ እኮ እንደዛ አይነት ሲቆሽ እኮ ራቁት እኮ ነሽ ሀያ ነው ትልቁ ልብስ ዋናው ልብስ ሚስጥራዊ ልብስ ማንነትሽን የሚሰትር ልብስ ሚገርም ልብስ እጥፍ ድርብ የሆነ ልብስ ሀያ እኮ ሀያ ራቁታችሁን ያስቀራችኋል እንደዛ አይነት እንትን لا اله يا الله እንደው እህቶቻችን አላህ እንደው አላህ ያስተካክልን እኛንም አላህ ያስተካክልን እንደው ከባድ ነው በጣም ፈተና ነው ጠንቀቅ በሉ ተው ጥሩ አይደለም ባረከላሁ ፊኩም ጥሩ አይደለም ይሄ والله አለ